ሁሌ ሞቅ እያደረገች ተኩስ የምታቀርብ ምን ነው ተኩስ ደግሞ ወይ ባቂ ሳታቀርብ የራያን ጭስ ናቋሉ። አዎ እሱ ማታ የሚሞቁት ማለት ነው። እሱ ነው ፈልገው ሁልጊዜ ማታ እና ምንድነው የሚያሞቁት? ከታች ምናምን የሆነ የሚሞቅ እኮ አለ ጭስ። ወገባቸው ምናምን ሲያማቸው አድርጋሉ አውቃለሁ። እና ለሁሉም ጠቃሚ ነው። አታውቅም ጥቅሙን? ለምን ይጠቅማል? ለፕራይቬትም አሪፍ ነው ይባላል። የሆነ ጣዕም ምናምን ይኖረዋል። ፕራይቬት ደግሞ የሰው ፕራይቬት አለ እንዴ? አካውንት ፕራይቬት ነው የማውቀው እኮ። ታች ምናምን አማራው ደግሞ የታች ምናምን ማለት ምን ማለት ነው? ኦሳማ እፈተው ሚድን እንትን ነው ያውቁታል። ከታች ምናምን እሷን መሞቅ ካለች ምናምን ይግቡልኝ። በቃ ሁልጊዜ የምትሞቅ ካለች የራያ ሴት ማለት ነው። እድሜያ ስንት ነው? እኔ 28 አሁን 27 ጨረስኩ። አንተ ግን ሙንጉድ ነህ እንዴት? በሉ አላችሁ የምትሞቁ አልታሞቁ ብላችሁ ደግሞ እንደተቃጥላችሁ ቁጭ እንዳትሉ እዛ። ኧረ አሌክስ ግን ደርሶ እንትን አያውቅም። ምን ሞክረው አታውቅም? የወይ ባቂ ሲሞክር። ኧረ እኔ ምንም አላውቅም እንዴ እኔ አይቼ አላውቅም እንደዚህ አይነት ነገር። አንተ እኔ በልጅነቴ እኮ ነው የወጣሁት እኔ ከሀገር ቤት የቀላችሁ ማርያምን አይደለም እዛ ልደርስ ወለና እንደሚባለው እያለቀስኩኝ አፍንጫ ሳይደርቅ እኮ ነው የወጣሁት እኔ ከሀገር ቤት አይደለም የወይባ የዛ ብዬ ላማረት ደግሞ እንዴ መነጠር ነበረው ከኋላ ሱሪና ከፊት ጉልበቴ ላይ ሱሪ ለራሱ ተቀዶ ማለት ነው። ቂጤ እየታየ ነበር ምን መንገድ ላይ እኔ ስወጣ ከሀገር ቤት አይደለም የወይባ የእንትን ብዬ ደግሞ ላማረት አላችሁ። እስኪ ግባና ንቁጡ ጻፉ። የራያ ሴት ካለች ግቢ እስኪ አላችሁ። ነጆ ፎሎ አላደረግሽኝም አላስገባሽም አለው እያለች ነው። እስኪ ነይ ፎሎ አላደረግሽኝም ትችሻለሁ። ግበለት ፎሎ ይሄንን አካውንትም ይሄ ትንሽን አካውንት ሁለቱም እንደ ፎሎ የምታደርጉት ጋይስ አለሁ። ሙስሊም ነው ክርስቲያን? ሙስሊም ነይ ግቢ አለን። ፎሎ አድርጊ ማይራያ ዝም ብሎ መግባት የለም። ሁለቱም አንዱን አርጊ፣ ሁለቱም አርጊ። ደህና ናችሁ? እግዚአብሔር ይመስገን። ታሞቂያለሽ? አሞቃለሁ። ተገንቶ ነው ይገዛል ነው ወይ ጥያቄው? አትሰለችም? ትገዛለህ ሁሌ? ሁልጊዜ የምትሞቂ ይገዛል። ወይባ ተገዝቶ ነው ወይራ ተገዝቶ ነው የሚሞቀው። እንዲሁ አይሞቅም። ከጓሯን ቆርጠው እኔ አቀርባለሁ። ችግር የለውም። አንቺ ብቻ እየሞቅሽ ማታ ያው ተኩሱ እንድታቀርብልኝ ችግር የለውም። አብሽር ከእናቶቻችን ያየነው ነው። ቁም ነገር ነው። እየቀለድሽ ከሆነ እኔ አሁን ማግባት እፈልጋለሁና የምሬን ነው። እኔ እየቀለድኩ አይደለም፣ ግን አግብቼ ፈትቼ አውቃለሁ ከዚህ በፊት። ምን አስጨነቀህ? ይጠባል ብለህ አይደል? ፕራይቬት ሲታጠኑት እያልክ አይደል እንዴ? ገዝተህ ታጥናታለህ። ያጠባል እኮ እሱም እኮ ለዛ እኮ ነው። አሁን እቺ እንትን ከዚህ በፊት እና ራስህ ብለህ የለ እንዴ? አዎ ትገዛላታለህ። ታግባ አንተ ሚስት የፈለግኩ አይደል? አዎ ያው እሱን መሞቅ መሆን አለበት። ችግር የለውም። ይጠባል በወይ ባቂ እሱ ችግር የለውም። እና እሺ ሌላስ ምንድነው መስፈርትህ? ሌላ ዱባይ መሆን አለበት። ጭስ ብቻ ነው? ዱባይ መሆን አለበት። የት ነሽ አንቺ? ሳውዲ ያመጣሻል። ታመጣታለህ። ተው አይደለም ጭምደልህን ጸጸልህን ዝባል ወንድሲ ነው። ሚስትን ፈልገህ ብር ልታወጣ ካልፈለክማ አይሆንም። አንዱን ምረጥ። ጠፍቼ አሁን በቅርብ ከጠፋች እንዴት ነው አሌክስ የምንገናኝ? ሳውዲ አረቢያ ከጠፉ መቼም አይገቡ ኢትዮጵያ። ከጠፉ ማለት እኔ መግባት ከጠፉ አይገቡም። እኔ አውቀዋለሁ።
ከጠፉ ማለት ነው። ስላልተመቸኝ ነው የጠፋው። ከጠለብ ቤት ከወጡ አገር ቤት አይገቡም ማለት እንዴት ነው የማይገቡት? ኤምባሲ አለ አይደል? ኤምባሲ ይገባሉ። ዝም በል ትሆናለህ። የአንቺ መስፈርትም ተናገሪ መጀመሪያ እናቴ። የአንቺ መስፈርትም ይስማ። አገሩ ያጣላን ችግር የለውም። አገሩ ያጣላን ነው። ልክ ብለሃል። መስፈርትሽ ንገሪው አንቺ። የኔ መስፈርት እንዳየሁት ነው። ቪዲዮ ላይ ሁሉ የማየው ነው። ኦስማን ቢ ማለት ፋይሉ ላይ ያለው ሰውዬ ራሴ ነው። ችግር የለውም። ምኞት ነበረሽ እና ድሮ ጀምሮ? አይ አልነበረኝም። አጋጣሚውን ልጠቀም ብዬ ነው። እሺ አጥይ ሌላ ምጠይቅ መስፈርት የለሽም? ሙስሊም መሆን በቂ ነው። ሁለተኛ ሚስት ግን ወላሂ ስማ ማርያምን ከምሯን ከሆነች አንተም ከምርን ከሆነ እንደዚህ አይነት ሴት ታገኘ አሞራው ሁለተኛ ሚስት ግን አያስበውም። ሁለተኛ ሚስት ይፈቀዳል? አዎ ነገሩ ለከብ ሙስሊም ይፈቀዳል። እሺ ያላ እኔ አንድም ሁለትም ሶስትም አራትም አንቺ ነሽ፣ ችግር የለውም። እኔ አንድ በቂ አይሽ እናወራለን። አንቺ አራት ሚስት ከሆንሽለሽ ሁለተኛ የሚያይበት መንገድ የለም። ብቻ እንደው ምንም ምክንያትማ አይኖረውም። እንዲሁ አንዳንድ አርጋት ኦሳማ በወንድ ያምራ ፎሎ አርጋት። እኔ ላርጋት አንተ አርጋት። የፎሎወር ብዛት አይደለም ወንድ መጀመሪያ ፎሎ ማድረግ አለበት። አንተን ራሱ አላደረኩም አሌክስ። ዝም ብዬ አይቼ ሳይሽ በቃ አሳዘንሽኝና ትሆነዋለች ብዬ ያሳብ ግን ችግር የለውም። እሺ በቃ ወታች አሌክሱ እና አህመድ አሊ ዝነኛው ምናምን ፎሎአቸውን ያንሱ። ፎሎ አድርገዋታልና አንሱ። እሺ አሁን እያረጓት ነው። እያረጓታል። አታረጋ ካልኩማ ያረጋት ህዝቡ መከረኛ ነው። ቢያደርጉኝ ምን ችግር አለው? አንቺ ተውት። እዚህ ልትጣሉ ነው። ፎሎ አደረግሽው መለሽለት? አዎ አንተስ ወይ መለስኩለት? አዎ ኦኬ አርጊያታለሁ። በቃ ኦኬ ወረዱ። እና ሌላ ምን ፈልጋችሁ ነው? እግር ሊይዝላችሁ አልጋ ላይ ከእናንተ ጋር ወጥቼ ዋንሶላ ጋር ጋድምላችሁ